ሆነ ተከናወነ ይላል። ቋጠራችን በትክክል በቃ በደንብ ነው የሰራው። በቃ ጽድት አድርጎ ነው የሰራው። 4-0 ብዬ ነበር ስቋጠር የነበረው 2 ጎልና 2 ቀይ ካርድ ሆኖላቸዋል ማለት ነው። አይ ቲንክ 2ቱን ጎል ፈጣሪ ቀየረው መሰለኝ በቀይ ካርድ። ዞሮ ተሸንፈዋል። ዋናው እሱ ነው። ገና ከምድብ ይወርዳሉ ጋይስ። ከዚህ በላይ እንቋጠራለን። ለማንኛውም ዛሬ ድርድል ነው። ተሸቅሏል የተወሰነ። ያው ዛሬ ሊንኩን ገብታችሁ የተጫናችሁ ሰዎች እንደሸቀላችሁ እርግጠኛ ነኝ። ያው በደምብ ተሳክቶልናል። ከዚህ በኋላ ደግሞ መሸቀል የምትፈልጉ ሰዎች ባዮ ላይ ባለው ሊንክ ገብታችሁ ያለው ነገር ቼክ አድርጉት ማለት ነው። ቴሌግራም ላይ እንኳን ደስ አላችሁ። ለዛሬ ሌትስ ጎ። ቁሌታማ ሳውዝ አፍሪካ በአዘጋጇ ሜክሲኮ 2-0 ተቆላች። የፈለግነው ነገርም በስተመጨረሻ ሆነ። ቫሞኖስ ሜክሲኮ ቫሞኖስ። ሙቻስ ግራሲያስ። የአፍሪካ ኩራቶቹ አኩርተውናል ሜክሲኮዎች። የመላው የአፍሪካ ደጋፊ ሜክሲኮን ነበር ዛሬ ሲደግፍ የነበረው። ለምን እንደሆነ ደግሞ ታውቃላችሁ? ይህችን አሽቃባጭ ሀገር ለብልበውልናል። ደስ ይላል ነው የምልህ። ደስ ይላል። ምንም ኳስ ምንጮት እንኳን አይመስሉም። ይሄንም እንኳን ደግሞ ስራችንን ወሰዳችሁ በምናምን ሊሉ እኮ ነው ደግሞ ሜክሲኮች ልብልብ አድርገዋቸዋል። በዚህ ወርልድ ካፕ ማን መላው የአፍሪካ ደጋፊ ሳውዝ አፍሪካ ስትጮት ለዛኛው ቲም ነው የሚደግፈው። ቲም እንኳን ባይኖርኛ ሳሩን ነው የምንደግፈው፣ ስቴዲየሙን እንደግፋለን። ኤኒዌይስ ሂሜኔዝ እንግዲህ አስቆጥሯል። የመጀመሪያ ጎሉን በእንባ ነው እንግዲህ ደስታውን የቀለጸው። በጣም ይሄ ልጅ ያሳለፈው ነገር በጣም ያሳዝን ነበር። በከፍተኛ ጉዳት ተመልሶ ወርልድ ካፕ ላይ ጎል በማግባቱ እንግዲህ በጣም ደስታውን ገልጿል። ደስ ይላል። ሌትስ ጎ ቫሞስ። የዓለም ዋንጫ የ2026 የመጀመሪያው የመክፈቻ ጨዋታ ሜክሲኮ ከሳውዝ አፍሪካ 2-0 በሆነ ውጤት ሜክሲኮ አሸንፋለች ማለት ነው። አቤት በስመ አብ! 3 ቀይ ካርድ ገና በመጀመሪያው ጨዋታ። ምን ጉድ ናችሁ? እንዲያው ተደባደባችሁ ነው ወይስ ተጫወታችሁ የምንለው? አቤት። ለማንኛውም ማለት ነው ሜክሲኮ ጥሩ ውጤት ይዛ ወጣለች ማለት ነው። ያው ደመቅ ያለ ጨዋታ ነበር፣ ግን የሆነ በቃ ድባቡ ነው እንጂ ጨዋታው ብዙም አይማርክም። ሜክሲኮ 2-0 በሆነ ውጤት አሸንፋለች። ጀለስም አግብታለች እቺ እንግሊዟ። ለማንኛውም ይመቻችሁ። ሼር፣ ላይክ፣ ሪፖስት ይደረግ። አሜሪካ ምድር ላይ ውብ እግር ኳስ እና ይሆን ይመቻችሁ። ለማንኛውም ይቺ አሽቃባጭ ሀገር ይበልሽ። በ8 ተጫዋች ሊጨርሱ ነው። ጊቨን ብሮ እናታችሁ ዘረኛውላ ሁለተኛ ሬድካ ስጣቸው እናታቸው። ሁለት ለባዶ በ8 ተጫዋች ሄዱታ። ስራችሁን ወሰርንባችሁ አይደል? አሁን አፍሪካዊ ሀገር ሆና አፍሪካውያንን ስታሰቃይና ስታባረር የከረመችው ሳውዝ አፍሪካ ዛሬ ሜክሲኮ ላይ በቀይ ካርድ ከሜዳ ስትባረር አምሽታለች። የ2026 የዓለም ዋንጫ የመክፈቻ ጨዋታ ሜክሲኮ 2 ሳውዝ አፍሪካ 0። በጨዋታው ከሳውዝ አፍሪካ በኩል ሞዲባና ሲቶሌ በቀይ ካርድ ተባረዋል። ለሜክሲኮ የማሸነፊያ ጎሎቹን ያለፈው ሲዝን የሳውዲ ፕሮ ሊግ ኮከብ ግብ አስቆጣሪ ሁሊያን ኪኖኔዝ እና የፕሪሚየር ሊጉ ስትራይከር ራውል ሂሜኔዝ ማስቆጠር ችለዋል። ከሜክሲኮ በኩል ሴዛር ሞንቴዝ በቀይ ካርድ የወጣ ሲሆን ይሄም በድምሩ በጨዋታው 3 ተጫዋቾች በቀይ ካርድ ወጥተዋል ማለት ነው። የ2026 የዓለም ዋንጫ በቀይ ካርዶች ታጅቦ ጉዞውን ጀምሯል። 2022 የዓለም ዋንጫ ላይ በሙሉ ውድድሩ የታየው የቀይ ካርድ ብዛት 4 ብቻ ነበረ። በአሁኑ የዓለም ዋንጫ ግን ገና በመክፈቻው ጨዋታ 3 ቀይ ካርዶችን ተመልክተናል። ሜክሲኮ ባለፉት 8 የመጀመሪያ የዓለም ዋንጫ ጨዋታዎች ላይ አንድም ሽንፈትን አልቀመሰችም። እናንተስ ጨዋታውን እንዴት አያችሁት? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ከጨዋታው ግብ በላይ ብዙ ቀይ ካርዶችን የተመለከትንበት የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ አሸናፊነት እነሆ ተጠናቀቀ። ታሪክ ለሶስተኛ ጊዜ በዚህ ሜዳ ላይ ተመዝግቧል። በ1970 እና 86 የዓለም ዋንጫን ያስተናገደው አስቴካ ስታዲየም በልዩ ህብረ ቀለም ያሸበረቀውን የ2026 የፊፋ ዓለም ዋንጫ መክፈቻ ስነስርዓትን በድጋሚ በማስተናገድ ሃትሪክ ሰርቷል። መላው ዓለም በጉጉት የጠበቀው ውድድሩ በልዩ የመክፈቻ ስነስርዓት የሜክሲኮን ጥንታዊ ስልጣኔዎች ማያና አስቴክ በምስል ተቀነባብረው ለእይታ የቀረቡ ሲሆን ከ500 በላይ ዳንሰኞች በጃጓር እና ፍላሚንጎ መልክ በተሰሩ ልብሶች ተጊጠው ጥንታዊውንና ዘመናዊውን የሜክሲኮን መንፈስ አጣምረው አቅርበውታል። ሻኪራ ከበርና ቦይ ጋር የውድድሩን ይፋዊ መዝሙር
ዳይዳይ ለመጀመሪያ ጊዜ በቀጥታ አቅርበውታል። የአፍሪካ ላቲንና ዓለም አቀፍ ድምጾችን በአንድነት ተጣምረው የመክፈቻ ፕሮግራሙን አስውበውታል። የተጠበቀውን ያክል የሜዳ ላይ ፉክክር ባንመለከትም ሜክሲኮ በደጋፊዎቿ ፊት 2-0 አሸንፋ ድግሷን አሳምራለች። እንዲህ ባለ ድባብ ጅማሮን ያደረገው 26ኛው የዓለም ዋንጫ ለቀጣይ 40 ቀናት የዓለማችንን ልዩ ትኩረት መሳቡን ይቀጥላል። በርካታ አፍሪካውያን በደቡብ አፍሪካ ሽንፈት ጮቤ ረግጠዋል። ለዘመናት አፍሪካውያን በዓለም ዋንጫ ያልተጻፈ ግን የሚከተሉት ሕግ አላቸው። ድጋፋቸው ለየትኛውም ቡድን ይሁን ቅድሚያ ፍላጎታቸው አፍሪካውያን ሀገራት የላቀ ስኬት ሲያስመዘግቡ ማየት ነው። በውድድሩ ርቆ ከሚጓዝ አፍሪካዊ ቡድን ጀርባ መላው አህጉር በኩራት በድጋፍ ይሰለፋል። ይህ አፍሪካዊ ድጋፍ ለአፍሪካዊ ሀገር የሚለው ያልተጻፈ ሕግ ተሽሮ ደቡብ አፍሪካ በሜክሲኮ ስትሸነፍ አፍሪካውያን ድጋፋቸውን ለሜክሲኮ ሲሰጡ የሶሻል ሚዲያ አጀንዳ ሆኗል። ራሷን የህብረ ብሔራት ሀገር የቀስተ ደመና ምድር ብላ በምትጠራው ደቡብ አፍሪካ ተጠግተው ኑሮን ለማሸነፍ የሚኳትኑ አፍሪካውያንን በግፍ የማሳደድ የመዝረፍና ብሎም የመግደል ዘመቻ ኦፕሬሽን ዱዱላ የተቀረው የአህጉሩ ህዝብ ላይ ያሳደረው ቅሬታ እግር ኳስን ታኮ በአደባባይ ታይቷል። የተለያዩ የአፍሪካ ሀገራት ዜጎች ድጋፋቸውን ለሜክሲኮ እንደሆነ አስቀድመው ተናግረዋል። ፎቶና ሚሞችን አጋርተዋል። ስቴዲየም ታድመውም ለሜክሲኮ ድጋፋቸውን ያሳዩም ነበሩ። ይህ በአፍሪካ ሀገራት የዓለም ዋንጫ ተሳትፎ ታሪክ ታይቶ የማይታወቅ ቅሬታን ድጋፍ በመንሳት የተገለጸበት አጋጣሚ ሆኗል። ካሜሩን በ1990 የጣሊያን ዓለም ዋንጫ ሩብ ፍጻሜ ስትደርስ ደስታው ከነ ሮጀር ሚላና ቶማስ ንኮኖ ሀገር አልፈው ለመላው አፍሪካ ተዳርሷል። በ2002 ሴኔጋል የወቅቱን ሻምፒዮንና ቅኝ ገዢዋን ፈረንሳይን አሸንፋ እስከ ሩብ ፍጻሜ ስትጓዝ የናህላጂ ዲዩፍና ሄንሪ ካማራ ሀገር ድል እንደ አህጉራዊ ድል በአራቱም የአፍሪካ አቅጣጫ ጮቤ አስረግጧል። በ2010 የዛሬዋ ተወቃሽ ደቡብ አፍሪካ ባስተናገደችው ዓለም ዋንጫ ድንቁ የጋና ብሔራዊ ቡድን በሉዊስ ሱዋሬዝ ብልጣብልጥ ድርጊት ከዓለም ዋንጫ በሩብ ፍጻሜ ሲሰናበት ልብ ስብራቱ ለአሳሞአ ጊያንና ማይክል ኢሴን ሀገር ብቻ አልነበረም። መላው አፍሪካ አብሮ ልቡ ተሰብሯል። ኳታር ላይ ሞሮኮ ኃያላኑን ሀገራት ጥላ እስከ ግማሽ ፍጻሜ ስትጓዝ ኩራትና ደስታው በሐኪም ዚያሽና አሽራፍ ሐኪሚ ሀገር ሳይገደብ አህጉሪቱን ሁሉ ያኮራ ነበር። አሁን ተመሳሳይ ድጋፍ ለደቡብ አፍሪካ ሲደረግ አልታየም። ቀጣይ ከቼክ ሪፐብሊክና ደቡብ ኮሪያ ጋር ስትጫወትም እድል ቀንቷት ምድቡን ተሻግራ ርቃ ብትጓዝም የአፍሪካውያን ድጋፍ ለተቃራኒዎቿ ያደላ እንደሚሆን መገመት አይከብድም። ስደተኛን የማሳደድ ዘመቻው ደቡብ አፍሪካን ከአፍሪካውያን ጋር አህጉር የምትጋራ ግን ባዳ ሀገር አድርጓታል። ትክክል ነው አይደለም ሌላ ርዕስ ነው። ተቃውሞ የባፋና ባፋናዎቹን የሜዳ ላይ ውጤት ይጎዳል አይጎዳም የሚለውም አከራካሪ ነው። የማይተባበለው ሐቅ ግን አፍሪካውያን ደቡብ አፍሪካን ክፉኛ እንደተቀየሟት በአደባባይ መታየቱ ነው።